በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ሰላምና ፍቅር የእናታችን የቅድስት ድንግል ማርያም አማላጅነትና እናትነት የቅዱሳን መላእክት ጥበቃና የጻድቃን የሰማዕታት በረከት በያላችሁበት ይድረሳችሁ። ውድና የተከበራችሁ የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታችሁ? እንደምንስ አላችሁ? አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ዛሬ በቻናላችን በጾምና በጸሎት እንዲሁም በትጋት በመኖራቸው ስጋቸው እንደ ጥጥ እስኪቀል ድረስ ድንቅ ተጋድሎን የፈጸሙትን የታላቁን ጻድቅ የአቡነ ኪሮስ ድንቅ ጸሎት ይዘንላችሁ ቀርበናል። ይህንን ጸሎት በቅንነትና በሃይማኖት የምትጸልዩ ሁላችሁ ጻድቁ ለአምላካቸው ካቀረቡት የቃል ኪዳን በረከት ትሳተፋላችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን በመሆን የበረከቱ ተሳታፊ እንድትሆኑ በቅዱስ እግዚአብሔር ስም እንጋብዛችኋለን። መልካም ቆይታ። አባታችን አቡነ ኪሮስ ሆይ በቅድስናህና በትጋት እግዚአብሔርን ደስ ያሰኘኸው ታላቁ ጻድቅ ሆይ ዛሬ እኛ ኃጢአተኞችና በበደል የዛልን ልጆች ወደ አንተ እንጮኻለን። አንተ በሕይወት ዘመን ዓለምንና ምቾቷን ንቀ በጾምና በጸሎት ሥጋህን እንደ ጥጥ እስኪቀልል ድረስ ለእግዚአብሔር ያስገዛ አባት ነ። በመንፈሳዊ ተጋድሎ ሰይጣንን ያሸነፍክ በጸሎትህም ሰማያዊውን በረከት ወደ ምድር ያወረድክ አባት ሆይ ዛሬ ስለኛ ማልድልን። አቡነ ኪሮስ ሆይ ጻድቅ ሰው በሃይማኖት ይኖራል ተብሎ እንደተጻፈ አንተ በዓለት ላይ እንደተሰራች ቤት እምነት ጽኑ ነበር። ዛሬ እኛን የከበበንን የፈተና ማዕበል የበሽታና የችግር ኃይል ሊያናውጡንም ሲል አንተ በመንፈሳዊ ጋሻ ጠብቀን። በእግዚአብሔር ፊት ባለ ባለሟልነት እምነታችን እንዳይጠፋ ተስፋችንንም እንዳንቆርጥ ፍቅራችንም እንዳይቀዘቅዝ ወደ ቸሩ አምላክ ማልድልን። አባታችን አቡነ ኪሮስ ሆይ አንተ በዱርና በገዳም ስትጸለይ ሰማያውያን መላእክት ያገለግሉ ነበር። እግዚአብሔርም ሰምቶ የማይጠገበውን የቃል ኪዳን በረከት ሰጥቶሃል። ስምህን የጠራውን መታሰቢያህን ያደረገውን በጸሎትህም የተማጸነውን እምርላለሁ ብሎ አምላክ የገባልህን ቃል ኪዳን አስብ። ዛሬ እኛ ድኩማን ልጆች ስምህን እንጠራለን። በረከትህ በቤታችን በልጆቻችንና በኑሯችን ላይ እንዲያድር ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለምንልን። የጭንቀታችን ቀን መከታ አባታችን አቡነ ኪሮስ ሆይ በበሽታ ለታመሙት ፈውስን ከአምላክ ዘንድ ያገኙ ዘንድ ማልድልን። በጭንቀትና በሐዘን ላሉት መጽናናትንና ሰላምን ይሰጣቸው ዘንድ ማልድልን። በትዳራቸውና በቤታቸው ሰላም ላጡት አንድነትና ፍቅርን ያወርድላቸው ዘንድ ማልድልን። ለሀገራችን ለወገኖቻችን ለዓለምም ሁሉ እግዚአብሔር ምሕረቱን እንዲልክልን ቅረብልን። አንተ በጸሎትህ ወደ ሰማይ ስትጮህ ምድር ትንቀጠቀጥ ነበር። ዛሬም የእኛን የኃጢአተኞቹን ጩኸት ከቅዱስ ጸሎት ጋር አሳርገ በደላችንን ሳይቆጥር ኃጢአታችንን ሳይታሰብ ምሕረትህና ይቅርታን እንድናገኝ ፊታችንን በበረከት ሙላው። የእመቤታችን የቅድስት ድንግል ማርያም ወዳጅ የቅዱሳን መላእክት ባልንጀራ የሆንክ አባታችን አቡነ ኪሮስ ሆይ እግዚአብሔር ያከበረህን ክብር እያሰብን እናመሰግንሃለን። ካለንበት የኃጢአት አዘግት ከጠላት ሰይጣን ወጥመድ ከድንገተኛ አደጋና ከክፉ ዘመን መከራ ሁሉ እንድንድን ጸሎት በፊታችን በበራችን ላይ እንደ እሳት አጥር ይሁንልን። እስከ መጨረሻው እስትንፋሳችን ድረስ በሃይማኖት እንድንጸና በንስሐ ሕይወት እንድንመላለስ በቅዱስ ሥጋውና በክቡር ደሙ እንድንታተም በአማላጅነት አትርሳን። አቡነ ኪሮስ ሆይ ለእኛ አማልድ። አቡነ ኪሮስ ሆይ ከፈተና ጠብቀን። አቡነ ኪሮስ ሆይ በቃል ኪዳንህም አስበን። በጾምና በጸሎት በትጋት በመኖር የምድርን ክብርና ምቾት የናክ ሰማያዊውን የቅድስና ኑሮም የኖርክ ታላቁ ጻድቅ አባታችን አቡነ ኪሮስ ሆይ
ዛሬ እኛ ደካሞችና በመንፈሳዊ ሕይወታችን የዛልን ልጆች ወደ አንተ እንጮኻለን። አንተ በሕይወት ዘመን ሌሊቱን በሙሉ በመቆም ቀኑን በጾም በማሳለፍ በጸሎትህም ከእግዚአብሔር ጋር የተነጋገርክ ታላቅ የብርሃን መብራት ነህ። የጸሎት አባት ሆይ ዛሬ እኛም እንዳንተ በጸሎት እንድንተጋ መንፈሳዊ ስንፍናን ከላያችን ላይ እንዲወገድ የጸሎትና የቅድስናን መንፈስ እንዲያድርብን ወደ ቸሩ አምላክ ጸልይልን። ታላቁ አባት አቡነ ኪሮስ ሆይ ዓለም በብዙ ፈተናና ጣጣ እያታለለች ከፈጣሪያችን ዘንድ ስታርቀን የሥጋ ምኞትና የዕለት ተዕለት ጭንቀት የጸሎት ጉልበታችንን ሲያደክመው አንተ በጸሎት ደግፈን። ጉልበቶቻችን ለመስገድ እንዳይሰንፉ፣ እጆቻችን ወደ ሰማይ ለመዘርጋት እንዳይታክቱ፣ ልባችንም በጸሎት ጊዜ ወደ ሌላ ዓለም እንዳይባዝን በአማላጅነት ጠብቀን። ጾማችን የእውነተኛ ንስሐ ጾም፣ ጸሎታችንም ወደ እግዚአብሔር ዙፋን የሚደርስ የበረከት መዓዛ እንዲሆን መንገዱን አሳየን። የቅድስና አራያ የሆንክ አባታችን አቡነ ኪሮስ ሆይ አንተ በባህር ውስጥ ቆመ በጋለ ፀሐይና በብርድም ሳይበግር ለ30 ዓመታት ሙሉ ስለ ሰው ልጆች ድነት ወደ እግዚአብሔር የጮክ ሮሮ አባት ነህ። ዛሬ እኛ ለአንድ ሰዓት እንኳን መጸለይ ሲያቅተን ድካምና መታከትም ሲሰማን ያንን ያደረግከውን ታላቅ መንፈሳዊ ተጋድሎህን አስብልን። እኛም በሃይማኖት እንድንጸና የፈተናን ማዕበልም እንድናልፍ ጠላት ሰይጣን በስንፍነታችንም ተጠቅሞ እንዳያሸንፈን የብርታት ጋሻም ሁነን። አቡነ ኪሮስ ሆይ በመንፈሳዊ ጉዟችን እንድንበረታ ልባችንን የእግዚአብሔር ቃል የሚኖርበት ቅዱስ ስፍራ ይሆንልን ዘንድ ጸልይልን። ከንፈሮቻችን ዘወትር ምስጋናን፣ ጸሎትን የሚያፈልቁ የሕይወት ምንጭ ይሆኑ ዘንድ ጸልይልን። በቤታችንና በኑሯችን ውስጥ የመንፈስ ቅዱስ ሰላምና ፍቅር ይነግስ ዘንድ ጸልይልን። አእምሯችን በክፉ ሐሳብና ከዓለማዊ ውዥንብር ርቆ ወደ ፈጣሪ ብቻ እንዲመለከት ጸልይልን። ስምህን ጠርተን የምንሰማበት በቃል ኪዳን የምንተማመንበት አባታችን ሆይ የድንግል ማርያም የልብ ወዳጅ ነህና ከእናትነቷ በረከት አሳትፈን። ዛሬ በዚህ በፈተና በበዛበት ዘመን እምነታችን በሚፈተንበት ሰዓት እውነተኛ ክርስቲያኖች ሆነን እንድንቆም የአንተ ጸሎትና አማላጅነት ከፊታችን ይቅደም። በሥጋም በነፍስም ጠንካሮች፣ ለእግዚአብሔር ሕግ የታመንን፣ ለንስሐ ሕይወት የተዘጋጀንም አድርገን እስከ መጨረሻው እስትንፋሳችን ድረስ በቅድስት ኦርቶዶክሳዊት ተዋሕዶ እምነታችን ጸንተን እንድንኖር በጸሎት ሕይወት አድገን የሰማያዊውን መንግሥት ክብር እንድንወርስ በአማላጅነት አትርሳን። አቡነ ኪሮስ ሆይ በጸሎት አበርታን። አቡነ ኪሮስ ሆይ በትጋት አኑረን። አቡነ ኪሮስ ሆይ በቃል ኪዳን ጠብቀን። አባታችን አቡነ ኪሮስ ሆይ በታላቅ ተጋድሎ ሰማያዊ ክብርን ስትቀዳጅ ነፍስ ግን በትሕትና ከምድር ዝቅ ያለች ነበረች። ራስን ዝቅ በማድረግ ከፈጣሪ ዘንድ ከፍታን ያገኘ የትሕትና መምህር ሆይ እኛንም እንዳንተ በትሕትና እንድንኖር በመልጃ አስተምረን። የትሕትና አባት ሆይ ልባችንን ከእብሪት፣ አንደበታችንን ከትዕቢት፣ ሕይወታችንን ደግሞ ራስን ከማግነን መንፈስ ጠብቅልን። እግዚአብሔር ትዕቢተኞችን እንደሚቃወም ለትሑታን ግን ጸጋን እንደሚሰጥ እናውቃለንና ያንተን የትሕትናን ልብስ እንድንለብስ አማልደን። ከአመፅ ይልቅ ዝምታን፣ ከኩራት ይልቅ ትሕትናን፣ ከመቀመጥ ይልቅ ማገልገልን እንድንመርጥ በረከት ይድረሰን። አባታችን አቡነ ኪሮስ ሆይ በታላቅ ተጋድሎ የአጋንንትን ሰራዊት ድል የነሳ የጨለማውን ገዥ ያሳፈርክና የሰይጣንን ወጥመድ በጸሎት ኃይል የበጣጠስ ብርቱ አባት ሆይ እኛን ደካማ ልጆችህን ከክፉ መናፍስት ጥቃት በምልጃ ጠብቀን። ባለሟልነት የጸና አባት ሆይ በቤታችን በሥራችንና በሕይወታችን ላይ የሚቃጣውን የክፉ መናፍስትን ቀስት ሁሉ በቃል ኪዳን ጋሻ መክትልን። በሕልምም ይሁን በውን በሐሳብም ይሁን በሰው በኩል የሚመጣውን የጠላትን ተንኮል በእግዚአብሔር ኃይል አጥፋልን።
ልባችን በፍርሃት እንዳይናወጥ፣ መንፈሳችን በጥርጣሬና በጭንቀት እንዳይዋጥ አንተ ጠባቂያችን ሁን። አቡነ ኪሮስ ሆይ የቤታችን መቃን የልባችንን ደጅ በምልጃ አትምልን። የጥላቻ፣ የዝሙት፣ የክፋትና የአመፅ መናፍስትን ወደ እኛ እንዳይቀርቡ በጸሎት እሳት አባርልን። አንተ በበረሃ አጋንንትን ድል እንደነሳ እኛም በዚህ ዓለም በፈተና በበዛበት ዘመን በሃይማኖት ጸንተን የጠላትን ኃይል የምንረግጥበትን ብርታትን ከልዑል እግዚአብሔር ዘንድ አማልደህ ሰጠን። ጻድቁ አባት ሆይ በዚህ በፍኖተ ኤማሁስ ጉዟችን ላይ ሁልጊዜ በመንፈሳዊ ሰላም እንድንኖር፣ የሰይጣን መሳለቂያ እንዳንሆን፣ በብርሃን መላእክት ጥበቃም እንድንከበብ እርዳን። የጻድቅ ሰው ጸሎት ኃይል አላትና ያንተ ጸሎት ለእኛ ከክፉ ሁሉ መጠበቂያ ይሆንልን። አባታችን አቡነ ኪሮስ ሆይ ዓለምንና ምኞቷን በፈቃድ ንቀ በቅድስና በንጽህና ተጋድለ የክብርን አክሊል የተቀዳጀ ታላቅ ጻድቅ ሆይ እኛ ደካማ ልጆች ከኃጢአት ማዕበል እንድንወጣ በምልጃ ኃይል ስጠን። ንጹሕ አባት ሆይ በዓይን አምሮት በሥጋ ፍላጎትና በልብ ክፋት ተሸንፈን ከፈጣሪያችን እንዳንርቅ ጠብቀን። የጠላት ዲያብሎስ ወጥመድ በፊታችን በተዘረጋ ጊዜ በጸሎት ሰይፍ በጣት አውጣን። ኃጢአት ለነፍሳችን ሞት ለሥጋችን ውርደት መሆኑን አስተውለን በንስሐ እንድንታደስ ወደ በጎ ምግባር እንድንመለስ አማልደን። አቡነ ኪሮስ ሆይ እንዳንተ በበረሃ ባንቀመጥም በዚህ በክፉ ዓለም መካከል ሆነን ልባችንን ለእግዚአብሔር መቅደስ አድርገን እንድንኖር እርዳን። የሚሳሳት ልብ፣ የሚሰንፍ አካል፣ የሚታለል አእምሮ እንዳይኖረን የመንፈስ ቅዱስን ጥበቃ ለምን አሰጠን። ከክፉ ጓደኝነት፣ ከማይጠቅም ወሬና ነፍስን ከሚያረክስ ተግባር ሁሉ እንድንርቅ የጽናትን መንፈስ አልብሰን። የምህረት አባት ሆይ በዚህ በፍኖተ ኤማሁስ ጉዟችን ላይ ሁልጊዜ በብርሃን ጎዳና እንድንጓዝ ጨለማ የሆነውን የኃጢአት ሥራ እንድንጸየፍ አድርገን። በትንሣኤው ብርሃን የጽድቅን በቃል ኪዳን የጠበቅከን ከኃጢአትም እስራት የተፈታን እንድንሆን በአምላክ ፊት ቆመ ጸልይልን። በደላችንን የሚያጥብ ንስሐን፣ ሕይወታችንን የሚቀይር እውነተኛ ፍቅርን አሰጠን። አባታችን አቡነ ኪሮስ ሆይ በታላቅ ተጋድሎ ውስጥ 70 ዓመታት ሙሉ ረሃቡን፣ ጥሙን፣ ቁሩንና ሐሩሩን በትዕግሥት የታገስክ የመከራን ጽዋ በመንፈሳዊ ጽናት የጨለጥክ የትዕግሥት ተራራ ሆይ እኛን ደካማ ልጆችህን በመከራችን ጊዜ ትዕግሥትን እንድንሰንቅ በምልጃህ አግዘን። የጽናት አባት ሆይ በሕይወታችን ውስጥ የፈተና ማዕበል ሲነሳብን ተስፋ የመቁረጡም ጨለማ ሲጋርድብንና ለምን የሚል ጥያቄ በልባችን ሲመላለስ አንተ በበረሃ የነበረህን ያን ጽኑ ትዕግሥትን አስታውሰን። መከራ ለክብር ፈተና ደግሞ ለእድገት መሆኑን አውቀን በፈጣሪያችን ላይ ሳናጉረመርም ፈቃድ ይሁን ብለን እንድንቆም ኃይልን አማልደን። አቡነ ኪሮስ ሆይ ብዙዎቻችን በበሽታ በዕዳ በሥራ ማጣትና በሰው ወሬ ተከበን እንጨነቃለን። በእነዚህ ሁሉ መከራዎች መካከል ግን ድል አድራጊዎች እንድንሆን አንተ ጠባቂያችን ሁን። ትዕግሥት የሌለው ሰው እንደማይከበር እናውቃለን። እንደ ሰማዕታት ጽናትን፣ እንደ ጻድቃን ትዕግሥትን በልባችን ውስጥ አኑር። ጻድቁ አባት ሆይ በዚህ በፍኖተ ኤማሁስ ጉዟችን ላይ የሚገጥሙንን መሰናክሎችን ሁሉ በትዕግሥት እንድንሻገር እርዳን። ከመከራው ይልቅ የሚያድነውን ጌታን፣ ከፈተናው ይልቅ የሚመጣውን ክብርን እንድናይ አይነ ልቦናችንን አብራለን። በትዕግሥታችን ነፍሳችንን እንድናድን በፈተና መካከል ሆነን እግዚአብሔርን እንድናመሰግን የአንተ ጸሎት አይለየን። አባታችን አቡነ ኪሮስ ሆይ ፍቅረ እግዚአብሔርን አስቀድመ ፍቅረ ሰብን ገንዘብ አድርገ ራስህን ዝቅ በማድረግ የሰማያዊውን ንጉሥ ልብ ደስ ያሰኘ አባት ሆይ እኛንም በልባችን ውስጥ ፍቅርና ትሕትናን ታኖርብን ዘንድ እንለምንሃለን።
የፍቅር መምህር ሆይ ጥላቻ በሰፈነበት ልባችን ውስጥ የፍቅርን ዘር ዝራብን። በሰው ላይ ከመፍረድ ሰውን ከመናቅና ቂም ከመያዝ ነፃ አውጣን። እንደ ጌታችንና መድኃኒታችን ኢየሱስ ክርስቶስ ጠላቶቻችንን የምንወድበትን ለበደሉን ይቅርታን የምናደርግበትና ለተቸገሩት የምንራራበትን ያን ትልቅ ልብ አማልደህ ሰጠን። የትህትና ምሰሶ ሆይ ትዕቢት ከእግዚአብሔር መንገድ እንደሚያወጣ እናውቃለንና እንዳንተ በትህትና ጎንበስ ብለን የሰውን ድካም የምንታገስ አድርገን። በትህትና ውስጥ ያለውን ሰላም፣ ዝምታ ውስጥ ያለውን በረከት እንድናውቅ እርዳን። የምናደርገው በጎ ነገር ሁሉ ለክብር ሳይሆን ለእግዚአብሔር ምስጋና እንዲሆን ልባችንን በትህትና አትመው። ጻድቁ አባት ሆይ በዚህ በፍኖተ ኤማሁስ ቤተሰቦች መካከል የማይጠፋ ፍቅርን፣ የማይናወጥ አንድነትና የጠነከረ ትህትናን አኑር። እርስ በርሳችን የምንከባበርበት፣ አንዱ ለሌላው የሚጸልይበትና በቅንነት የምንኖርበትን ጸጋን ከልዑል እግዚአብሔር ዘንድ ለምነህ አሰጠን። ፍቅር የሌለው ጸሎት፣ ትህትና የሌለው ተጋድሎ ከንቱ ነውና እኛ ግን በእውነተኛ ፍቅርና በትህትና አጽንተ ለሰማያዊ ቤት አብቃን። አባታችን አቡነ ኪሮስ ሆይ ዓለምን ድል የነሳ በብቸኝነትና በበረሃ መኖሪያ ሰላምን ከፈጣሪ ያገኘ የጭንቀትና የፍርሃትን ጦር የማይበግር አባት ሆይ ዛሬ በፍርሃትና በጭንቀት ለታሰረች ነፍሳችን የሰላምን በር ክፈትልን። የመጽናናት አባት ሆይ ስለ ነገው ሕይወታችን፣ ስለ ልጆቻችን፣ ስለ ጤናችንና ስለ ሀገራችን ሰላም በልባችን የሚመላለሰውን የሚረብሽ ሐሳብ በጸሎት ጸጥ አድርግልን። አትፍሩ የሚለውን የጌታን ቃል በተግባር የኖርክ አባት ነህና እኛንም ከድንገተኛ ድንጋጤ፣ ከማይጨበጥ ፍርሃትና ነፍስን ከሚያደክም ጭንቀት በቃል ኪዳን አድነን። አቡነ ኪሮስ ሆይ ዲያብሎስ በጭንቀትና በጥርጣሬ ውስጥ ሆኖ አእምሯችንን እንዳይሰርቀው ጠብቅልን። ሰላምህን እንደ ወንዝ በልባችን አፍስስ። ባለንበት እንድንረጋ በሄድንበትም በራስ መተማመንና በእግዚአብሔር ረዳትነት እንድንመላለስ ኃይልን አማልደን። የጭንቀት ጨለማ ሲከብን አንተ የብርሃን አባት ሆነ አብራለን። አባታችን አቡነ ኪሮስ ሆይ በቃል ኪዳን ለምነ ለተጨነቁት ረፍትን ላጡት በረከትን የምታሰጥ ሩሩህ አባት ሆይ ዛሬ በቤታችንና በቤተሰባችን ላይ ሰላምና በረከትን ታኖርብን ዘንድ በፈጣሪ ፊት ቆመ ማልድልን። የበረከት አባት ሆይ እንደ ኤልያስ ጋን በቤታችን በረከት እንዳይጠፋ እንደ አብርሃም ቤት እንግዳ ተቀባይና የፍቅር ማደሪያ እንድንሆን በጸሎት እርዳን። በስራችን ላይ ስኬትን፣ በቤታችን ውስጥ ጥጋብና በኑሯችን ላይ መረጋጋትን አውርድልን። ከጥል ከክርክርና ቤተሰብን ከሚከፋፍል የክፋት መንፈስ ሁሉ አንተ ጠብቀን። አቡነ ኪሮስ ሆይ ልጆቻችን በስነ ምግባርና በሃይማኖት እንዲያድጉ፣ በትዳራችን ውስጥ መከባበርና መጓደድ እንዲነግስ፣ በወላጆቻችንም ላይ ጤናና ረጅም ዕድሜ እንዲኖር ጌታን ለምንልን። በቤታችን ውስጥ ጨለማ ገብቶ ሰላማችንን እንዳይሰርቅ አንተ የብርሃን አባት በጸሎትህ እንደ አጥር ሆነ ክበበን። ጻድቁ አባት ሆይ በዚህ በፍኖተ ኤማሁስ ትልቅ ቤተሰብ ውስጥም ሰላምህን አዝንብ። ቃለ እግዚአብሔርን የምንሰማበት ብቻ ሳይሆን ፍቅርና አንድነትን የሚጸናበት ማኅበር አድርግልን። በቤታችን የሚታየ ሆነ የማይታየ ጉድለት ሁሉ በቃል ኪዳን ይሞላ። ሐዘኑ በደስታ እጦቱ በብልጽግና ሚተካ። የሰላም መጋቢ የጽናት መምህር አባታችን አቡነ ኪሮስ ሆይ በብሕትውና ሕይወት በታላቁ በረሃ ውስጥ ብቻህን ስትጋደል የጨለማው ኃይል ሊያስፈራ ሲመጣ እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው በሚል ጽኑ እምነት ድል የነሳ አባት ነህ። ዛሬኛ ልጆች በዓለማዊ ኑሮ ግርግር፣ በነገው ተስፋ ማጣትና በልዩ ልዩ ጭንቀቶች ተከበን ወደ አንተ እንጮኻለን።
ቅዱስ አባት ሆይ ልባችንን የሚረብሸውን ፍርሃት አስወግድልን። ስለ ኑሯችን፣ ስለ ጤናችንና ስለ ወደፊት ሕይወታችን የምንጨነቅበትን ደካማ መንፈስ በአባትነት ፈውስልን። ልባችሁ አይታወክ ያለውን የጌታን ድምፅ እንድንሰማ በውስጣችንም ሰማያዊ ሰላም እንዲነግስ በጌታ ፊት ማልደን። በሌሊት ከሚመጣ ድንጋጤ፣ በቀንም ከሚከተል ጭንቀት በቃል ኪዳን ጥላ ከልለን። ብሩህ አባት ሆይ ከጭንቀታችን እረፍት፣ ለፍርሃታችንም መጽናኛ ሁነን። ሰላም አጥተው ለሚባዝኑ፣ በድብርትና በሐሳብ ለታሰሩ፣ በመንፈስ ጭንቀት ለሚሰቃዩ ልጆች ሁሉ ነፃነትን ለምን። አንተ በመከራ ውስጥ ሆነ ለዓለም ሰላም እንደጸለይክ ለእኛም በዚህ በፈተና ዘመን የምናልፍበትን የረጋ መንፈስና የጸናን ልቦና አድልን። አባታችን አቡነ ኪሮስ ሆይ ስምህን የጠራውን በመታሰቢያ የተማጸነውን ከመከራ አድነዋለሁ ብሎ ጌታ በገባል ቃል መሰረት ዛሬም በልባችን ላይ የሰፈነውን የፍርሃት ሰንሰለት በጥስልን። እምነታችን ከጭንቀታችን በላይ እንዲገዝፍ፣ ተስፋችንም ከፈተናችን በላይ እንዲበራ በቅዱስ ዙፋኑ ፊት ስለኛ ተማጸን። በአንተ ምልጃና ጸሎት ከፍርሃት ነፃ ወጥተን በሰላምና በደስታ ፈጣሪያችንን እንድናመሰግን አግዘን። የአንተ ረድኤት፣ የጌታ ቸርነትና የድንግል ማርያም አማላጅነት እስከ ዘላለም ከእኛ ጋር ይሆን። የሰላም መገኛ እግዚአብሔርን በሕይወት ሁሉ ያገለገልክ አባታችን አቡነ ኪሮስ ሆይ ዛሬ እኛ ልጆች በቤታችን ውስጥ ሰላም እንዲሰፍን፣ መግባባት እንዲነግስና የፍቅር አንድነት እንዲጸና ወደ አንተ እንጮኻለን። ክፉ ጠላት ሰይጣን በቤተሰባችን መካከል የሚዘራውን የጥል፣ የጭቅጭቅና የመለያየት መንፈስ በጸሎት ኃይል አስወግድልን። ቅዱስ አባት ሆይ ባልና ሚስት በፍቅር እንዲኖሩ፣ ወላጆችና ልጆች በመግባባት እንዲመላለሱ፣ ወንድሞችና እህቶችም በአንድነት እንዲጸኑ በጌታ ፊት ማልደን። በቤታችን ውስጥ ያለው አለመግባባት ይወገድ፣ ኩርፊያና ቂም በይቅርታ ይተካ። አንተ በባህታዊነት በሰላም እንድኖርክ የእኛም ቤት በቅዱሳን መላእክት ጥበቃ ተከቦ የሰላም ማደሪያ ይሆን ዘንድ አማላጅነት አይለየን። ብሩህ አባት ሆይ በቤታችን ውስጥ ትሕትናን ዝራ። አንዱ ለሌላው የሚታዘዝበትን፣ አንዱ ሌላውን የሚያከብርበትና በችግር ጊዜ የሚረዳዳበትን ያን ድንቅ መንፈሳዊ ፍቅር አድለን። የምላስ መሳሳትን፣ የሐሳብ መለያየትን፣ የልብ መራራቅን ከቤታችን አርቅልን። እንደ ኖህ መርከብ ቤታችንን የድህነትና የሰላም ቦታም ይሆን። አባታችን አቡነ ኪሮስ ሆይ ስምህን ለሚጠራ ምሕረትን አድርጋለሁ ብሎ ጌታ በገባል ቃል ኪዳን መሰረት ዛሬም በቤታችን ላይ የተጋረጠውን የፈተና ደመና በትነ የሰላሙን ፀሐይ አውጣ። በጠረጴዛችን ዙሪያ በረከት፣ በውስጣችንም ደስታ እንዲሞላ በቅዱስ ዙፋኑ ፊት ለምንልን። የአንተ ጸሎትና በረከት ዘወትር በቤታችንና በቤተሰባችን ላይ ለዘላለሙም ጸንቶ ይኑር። የእግዚአብሔር ባለሟል የቅዱሳን መመኪያ አባታችን አቡነ ኪሮስ ሆይ በምድራዊ ሕይወት በጸጋ ላይ ጸጋን ተቀብለ በቅድስናህም መላእክትን ያስደሰትክ ጻድቅ አባት ነ። ዛሬ እኛ ልጆች በረድኤት ጥላ ስር ተጠልለን በጸጋ ሁልጊዜ ትጠብቀን ዘንድ በጌታ ፊት ማልደን። ቅዱስ አባት ሆይ ከፈጣሪ ዘንድ ያገኘኸው ያ ድንቅ ጸጋ በቤታችንና በሕይወታችን ላይ ትረፍረፍ። በምንወጣበትና በምንገባበት መንገድ ሁሉ ጥበቃ አይለየን። የዓለም ፈተና በበዛብን፣ የኑሮ ውጣ ውረድ በከበደንና መንፈሳዊ ጉልበታችን በደከመ ጊዜ በአባትነት እጅ ደግፈ ከመውደቅ አድነን። በጸጋ የታሸገ ሕይወት ካልባረከን በስተቀር በራሳችን ኃይል ምንም ልናደርግ አንችልምና ሁልጊዜም ረዳት ሆነን። ብሩህ አባት ሆይ በጸጋ ጠብቀን ሲባል ከክፉ መናፍስት ጥቃት
ከሰዎች ተንኮል ከማይታወቅ መከራና ከድንገተኛ አደጋ እንድንርቅ ምልጃ አይለየን ማለት ነው። ልባችን በጸጋ ይሞላ፣ ንግግራችን በጸጋ ይጣፍጥ፣ ስራችንን በጸጋ ይባረክ። እንዳንተ በጽናት ቆመን በሃይማኖት ቀንተን የፈጣሪን ስም እያስቀደምን እንድንኖር ሰማያዊውን ኃይል ለምንልን። የጽናት ምሰሶ የቅዱሳን መመኪያ አባታችን አቡነ ኪሮስ ሆይ በምድረ በዳ ብቻን ስትጋደል ረሃብና ጥሙም ሲጸናብህ የሥጋ ድካምና የሰይጣን ውጊያ ሲበረታብህ በፍጹም ተስፋ ለመቁረጥ ፈጣሪን ደስ ያሰኘ አባት ነህ። ዛሬ እኛ ልጆች በመከራ ማዕበል ስንናውጥ የሕይወት ሸክም ሲከብደንና ነገን ለማየት ተስፋ ስናጣ ወደ አንተ እንጮኻለን። ቅዱስ አባት ሆይ በመከራችን ጊዜ ተስፋ እንዳንቆርጥ በጌታ ፊት ማልደን። ከእግዚአብሔር ጋር ለሚኖር ሁሉ የማይቻል ነገር የለም የሚለውን ጽኑ እምነት በልባችን ውስጥ አኑርልን። ጨለማው ሲበረታብን የብርሃን ወጋገን፣ መንገዱ ሲጠፋብን መሪ፣ በልባችንም ሲዝል ደጋፊ ሁነን። አንተ ለ70 ዓመታት በታላቅ ብሕትውና የጸናህበት ያ ድንቅ መንፈስ በእኛም ላይ ይደር። ብሩህ አባት ሆይ ተስፋ መቁረጥ የሰይጣን ወጥመድ ነውና ከዚህ የጥፋት ደመና ማውጣን። በሕመም በዕዳ በሰው መናቅና በልዩ ልዩ ችግር ውስጥ ሆነው ሞትን ለሚመኙ ተስፋ ለቆረጡ ልጆች ሁሉ የሰማያዊ መጽናናትህን ጸጋ ለምንልን። መከራው ለክብር እንደሆነ ከደመናው ጀርባም ብሩህ ፀሐይ እንዳለች የምናይበትን የመንፈስ ዓይን ስጠን። አቡነ ኪሮስ ሆይ ስምህን የጠራውን በመከራውም ጊዜ የተማጸነውን እሰማዋለሁ ብሎ ጌታ በገባል ቃል ኪዳን መሠረት ዛሬም በጭንቀታችን ቀን ፈጥነ ድረስልን። እምነታችንን የሚፈታተኑ መሰናክሎችን ሁሉ በጸሎት አርቅልን። ድል የምንነሳበትንም ኃይል ከልዑል እግዚአብሔር ዘንድ አምጣልን። በአንተ ምልጃ ተስፋችን ታድሶ በትዕግሥት ጸንተን የመከራውን ጊዜ በድል እንድንወጣ አግዘን። የአንተ ጸሎት ትዕግሥትና በረከት ለዘላለሙ ከእኛ ጋር ይሁን። አቡነ ኪሮስ ሆይ ስምህን የጠራውን በረድኤቴ ጎበኘዋለሁ ብሎ ጌታ በገባል ቃል ኪዳን መሠረት ዛሬም በጸጋ አልብሰን። እኛ ኃጥአንና ደካሞች ብንሆንም አንተ ግን በፈጣሪ ፊት ባለ ሞገስና ባለሟልነት ማረን፣ ይቅርም በለን። ከመንፈሳዊ ሀብትም እንዳንርቅ አድርገን። በመጨረሻው ቀን በጸጋ ተከበን በምሕረቱም ተጠብቀን መንግሥተ ሰማያትን ከሚወርሱት ከቅዱሳን ጋር ተደምረን ዘንድ በቅዱስ ዙፋኑ ፊት ማልድልን። የአንተ ጸሎት ጸጋና በረከት ለዘላለሙ ከእኛ ጋር ትሆን። የሰማያዊው ኢየሩሳሌም ወራሽ የቅዱሳን መላእክት ወዳጅ አባታችን አቡነ ኪሮስ ሆይ አንተ በዚህ ምድር ላይ በነበርክበት ዘመን ስለ ሰማያዊው ክብር ብለህ ዓለምን ንቀ በታላቅ ተጋድሎና በቅድስናም ኖረ። ዛሬ ከቅዱሳን ጋር በክብር ትኖራለህ። እኛም ልጆች ከዚህ ስቃይና የንባ ዓለም አልፈን ካንተና ከቅዱሳን ጋር ዘላለማዊ ደስታን እንድናገኝ በጌታ ፊት ማልደን። ቅዱስ አባት ሆይ የነፍሳችን መጨረሻ እንዲያምር የሕይወታችንም መደምደሚያ በመንግሥተ ሰማያት እንዲሆን አማላጅነት አይለየን። በዚህ ዓለም ስንኖር በሃይማኖት ጸንተን በትሕትና ማጊጠንና በፍቅር ታጅበን እንድንጓዝ እርዳን። የነፍሳችን መስኮቶች ወደ ሰማያዊ ቤት እንዲመለከቱ ልባችንም ምድራዊውን ሳይሆን ሰማያዊውን ክብር እንዲናፍቅ በጸሎት አበርታን። ብሩህ አባት ሆይ ሞት ሲመጣ ተዘጋጅተን እንድንገኝ በነፍስ ግዳጃችንም ቀን ቅዱሳን መላእክት እንዲቀበሉን ለምንልን። በጌታ ፊት ስንቆም እናንተ አባቴ ቡሩካን ተብለው በቀኝ ከሚቆሙት ከነቢያት ከሐዋርያት ከሰማዕታትና ከጻድቃን ጋር እንድንኖር መልጃም ጋሻ ይሁንን። ያ አንተ የምትኖርበት ሐዘንና ለቅሶ የሌለበት
የዘላለም ብርሃንና ምስጋና የሞላበት ደስታ ለእኛ የሚተርፈን ዘንድ በቅዱስ ዙፋኑ ፊት ለምንልን። አቡነ ኪሮስ ሆይ ስምህን የጠራውን በቃል ኪዳን የተማጸነውን ከመንግሥተ ሰማያት አላስቀረውም ብሎ ጌታ በገባል ቃል ኪዳን መሠረት ዛሬም በደካማ ሕይወታችን ላይ በረከትን አፍስስ። ከኃጢአት በንስሐ ታጥበን በቅድስናም ተጉዘን በመጨረሻው ቀን ካንተ ጋር በደስታ እንድንገናኝ የአባትነት እርዳታ አይለየን። የአባታችን የአቡነ ኪሮስ ጸሎትና በረከት የድንግል ማርያም አማላጅነትና የጌታም ቸርነት ሁላችንንም ለዘላለሙ ደስታ ያብቃን። የእግዚአብሔር ባለሟል የኢትዮጵያና የዓለም ሁሉ ብርሃን የሆንክ አባታችን አቡነ ኪሮስ ሆይ ዛሬና ነገ በሕይወታችን ዘመን ሁሉ በመልጃ ከእኛ ጋር ትሆን ዘንድ በታላቅ ትሕትና እንማጸንሃለን። መንገዳችንን ስንጀምር መሪ፣ ስንጨርስ ረዳት፣ በቤታችን ውስጥ ጠባቂ ሁነን። ቅዱስ አባት ሆይ በሄድንበት ሁሉ ያንተ የጸሎት መዓዛ አይለየን። በሥራችን፣ በትምህርታችን፣ በጤናችንና በቤተሰባችንም ዙሪያ ያንተ አማላጅነት እንደ ታላቅ አጥር ይክበበን። ክፉ ጠላት ሰይጣን በእኛ ላይ የሚያሴረውንም ተንኮል ሁሉ በቃል ኪዳን ሰይፍ በጥስልን። እኛ ባላሰብነውና ባልገመትነው ሰዓት የሚመጣው መከራን ሁሉ አንተ በምልጃህ ርቅልን። ብሩህ አባት ሆይ በደስታችን ጊዜ የምስጋና መሪ፣ በሐዘናችን ጊዜ የመጽናናት ምንጭ ሁነን። እምነታችን እንዳይደክም፣ ተስፋችንን እንዳንቆርጥ፣ ፍቅራችንም እንዳይቀዘቅዝ ሁልጊዜም በመንፈሳዊ ኃይል አጽናን። ስምህን የጠራውን እምርልሃለሁ ብሎ ጌታ ቃል ገብቶልሃልና እኛንም ኃጣን ልጆችህን በቃል ኪዳን ጥላ ስር ደብቀን። አቡነ ኪሮስ ሆይ ከእኛ ጋር ሆን ስንል በጸሎታችን ውስጥ ተገኝ፣ በጭንቀታችን ውስጥ ድረስልን፣ በንስሐ ሕይወታችን ውስጥ አበርታን ማለታችን ነው። በምድራዊ ሕይወታችን መጨረሻም ነፍሳችንን ለፈጣሪ በሰላም እንድታስረክብልን የአባትነት ምልጃ አይለየን። የአንተ ጸሎትና በረከት የድንግል ማርያም አማላጅነትና የልዑል እግዚአብሔር ቸርነት ሁልጊዜም ከእኛ ጋር ይሆን። ውድና የተከበራቸው የፍኖተ ኤማሁስ ቤተሰቦች እስካሁን ድረስ ከጻድቁ አባታችን ከአቡነ ኪሮስ ድንቅ ጸሎትና ምልጃ ጋር አብረን ቆይተናል። ይህ ጸሎት በቤታችሁ ሰላምን፣ በልባችሁ እረፍትን፣ በሕይወታችሁም ድል እንዲያመጣላቸው የዘወትር ምኞታችን ነው። ጻድቁ አባታችን በ70 ዓመታት ገድላቸውና በትዕግስታቸው ከፈጣሪ ዘንድ የተቀበሉት ቃል ኪዳን ዛሬም ለእኛ ጋሻና መከታ ይሁነን። በጭንቀታችን ጊዜ ደራሽ፣ በፈተናችን ጊዜ አጽናኝ፣ በጸሎታችንም ጊዜ አማላጅ ሆነው ከእኛ ጋር ይቆዩ። ይህንን መንፈሳዊ ማዕድ ለሌሎችም እንዲደርስ ላይክና ሼር በማድረግ የበረከቱ ተካፋይ እንዲሆኑ አድርጉ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤው ብርሃን በልባችሁ ይብራ። የአባታችን የአቡነ ኪሮስ ጸሎትና በረከት አይለያችሁ። በቀጣዩ መንፈሳዊ ቪዲዮ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሆን። አሜን።